የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአገዛዙ ጦር ከኢትዮጵያና ሱዳን አዋሳኝ የድንበር ከተማ ለቆ መውጣቱ ተሰማም። በቀጠናው በሁለቱ ሀገራት የድንበር አካባቢዎች ወታደራዊ ውጥረት ሰፍኗል ተብሏል። በአማራ ክልል ጎጃምና ወሎ የተለያዩ አካባቢዎች ደግሞ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱንም የመረጃ ምንጮቻችን ተናግረዋል። በዝርዝር እናየዋለን። በትግራይ ክልል የ2018 የትምህርት ዘመን በደሞዝ መቋረጥ ምክንያት አስቀድሞ ሊጠናቀቅ ነው ተብሏል። በክልሉ የፌዴራሉ አገዛዝ የጣለው በጀት ክልከላ ከፍተኛ ጫና ፈጥሯል የተባለ ሲሆን የትምህርት ዘርፉና የመምህራን በጀት አንዱ ነው ተብሏል። በዝርዝር እናየዋለን። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያ ላይ የጣለው የቪዛ እገዳ ገደብ ማንሳቱን ይፋ አድርጓል። የብልጽግና መንግስት በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደብ ተጥሎ መቆይቷል። የህብረቱን አዲስ ውሳኔ ደግሞ በዝርዝር እናያለን። የአገዛዙ ምርጫ ቦርድ የአፓውን አመራር ራስን ከእጩነት የማግለል ጥያቄ እንደማይቀበል ማስታወቁ አነጋጋሪ ሆኗል። የአገዛዙ ብሔራዊ ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለው ጥምረት በመወከል ለውድድር የቀረቡት ይስሐቅ ወልዳይ ራሳቸውን ለእጩነት ለማግለል ያቀረቡት ጥያቄ አልቀበሉም ማለቱ ነው እያነጋገረ ያለው። በዝርዝር እናያለን። ሩሲያና ቻይና የአሜሪካን ወታደራዊ ጀብዶዎች አወገዙም። ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናው እንደሚሻገር ማስጠንቅቃለች። በሌላ በኩል የቻይናው ፕሬዝዳንት የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ብለዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የአገዛዙ ጦር ከኢትዮጵያና ሱዳን አዋሳኝ የድንበር ከተሞች ለቆ መውጣቱ ተሰምቷል። በቀጠናው በሁለቱ ሀገራት የድንበር አካባቢዎች ወታደራዊ ውጥረት ሰፍኗል። በአማራ ክልል ጎጃምና ወሎ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ደግሞ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮች ተናግረዋል። በክልሉ ሰሜን ወሎ ዞን መቄትና ዋርላ ወረዳዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ አገዛዙ ላይ ከፍተኛ ኪሳራ ደርሶበታል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። ግንቦት 11 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በቀጠለው ውጊያ የበርካታ የአገዛዙ ወታደሮች መገደላቸውን ነው አፋብን ይፋ ያደረገው። ውጊያው በተደረገባቸው የመቄትና ዋርላ ቀጠና ከቋና እስከ ቁር አንበሳ መደበኛ እንቅስቃሴ ቆሞ ብሏል ተብሏል። በአካባቢው ለሰዓታት በተደረገው ውጊያ 29 ወታደሮችን ያጣው የአገዛዙ ጦር ወደ ጋሸና ከተማ ሸሽተዋል ሲሉ የፋኖ ኃይሎች አስታውቀዋል። በዕለቱ በተደረገው ውጊያ የቆሰሉ በርካታ የጦር አባላት በመቄትና ጋሸና ሆስፒታል ለሕክምና መግባታቸውን የተናገሩት ደግሞ የኢትዮኒውስ የመረጃ ምንጮች ናቸው። በተያያዘም በቀጠናው ምዕራብ ወሎ ለገሂዳ ወረዳ በጉዞ ላይ በነበረ የአገዛዝ ጦር ላይ በተከፈተ ድንገተኛ ተኩስ ከፍተኛ ጉዳት ተመዝግቧል ሲሉ የመረጃ ምንጮች ተናግረዋል። የአገዛዝ ጦር ከለገሂዳ ከተማ ወደ ላሊበላ አቅጣጫ በጉዞ ላይ ያለ የፋኖ ኃይሎች ውጊያ ከፍተውበት ነው በርካቶችን የሞትና የአካል ጉዳት ደርሶባቸዋል ያሉትም። በዚህም ከ20 በላይ የአገዛዝ ጦር አባላት ጉዳት ደርሶባቸዋል ያሉት የመረጃ ምንጮች ጥቃቱን ተከትሎ የአገዛዝ ጦር በሰላማዊ ሰዎች ላይ እና በንብረት ላይ ጉዳት አርሷል ብሏል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ውጊያ መቀጠሉን የተሰማው። በትላንትናው ዕለት በጎጃም አዊ ዞን ከዳንግላ ከተማ ቅርብ ርቀት አቫድራ የተባለ አካባቢ የፋኖ ኃይሎች በከፈቱት ውጊያም ከ30 በላይ የአገዛዙ ጦር አባላት ተጎድተዋል ሲል አፋብን ቴዎድሮስ ዕዝ ይፋ አድርጓል። አብዛኛዎቹ ጉዳት የደረሰባቸው በአካባቢው አጤ ዮሐንስ ተራራ እና ቱምካት የተባሉ ስፍራዎች በተደረገው ውጊያ መሆኑን የተነገረው። በቀጠናው ምዕራብ ጎጃም ዞን ከጅጋ ከተማ ቅርብ ርቀት ማክሰኝት አካባቢ በተደረገው ውጊያ ደግሞ በተመሳሳይ ሰብአዊና ቁሳዊ ጉዳት ደርሰዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከፍኖተ ሰላም አጉት ገነት አቦ ከተሞች በመነሳት ወደ ማክሰኝት መንቀሳቀሱ ተከትሎ ነው ከፋኖ ኃይሎች ጋር ውጊያ የተደረገው። በውጊያው በርካታ የአገዛዝ ጦር አባላት ሲገደሉ በፋኖ አባላት ላይም ጉዳት ደርሷል ሲሉ የመረጃ ምንጮቻችን ተናግረዋል። የአገዛዝ ጦር ከኢትዮጵያና ሱዳን አዋሳኝ የድንበር ከተሞች ለቆ መውጣቱን ተሰምቷል። በቀጠናው በሁለቱ ሀገራት የድንበር አካባቢዎች ወታደራዊ ውጥረት ሰፍኗል ተብሏል። ኢትዮጵያና ሱዳን በሚያዋስነው የቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩምሩክ ከተማ ካምፕ አድርጎ የቆየ የአገዛዝ ጦር ወደ ኋላ መውጣቱን የመረጃ ምንጮች
ምንጮች ለሚዲያቸው ተናግረዋል። የሱዳን ጦር በብሉ ናይል ግዛት በኩል ወደ ኢትዮጵያ ድንበር መቅረቡን ተከትሎ ላለፉት ወራት በአካባቢው ከፍተኛ ወታደራዊ ውጥረት ከመስፈኑ ባለፈ ኢትዮጵያና ሱዳን በይፋ ዲፕሎማሲያዊ መካረር ውስጥ መግባታቸውን በመግለጫቸው አስታውቀዋል። ባለፉት ጥቂት ተከታታይ ቀናት ደግሞ በብሉ ናይል ግዛት በሚደረገው ጦርነት በጀነራል አልቡራን የሚመራው ጦር ተቀናቃኞችን በመልሶ ማጥቃት ስትራቴጂካዊ ከተሞችን መንጠቁን ተከትሎ በኢትዮጵያ ድንበር ሰፍሮ የቆየው የኢትዮጵያ ጦርና የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ ኩምሩክ ከተማ በመልቀቅ ወደ ኋላ ማፈግፈጉ ነው የተሰማው። የሱዳን ጦር 2 ጊዜ በኢትዮጵያ ግዛት አሶሳ ዞን የድሮን ጥቃት ማድረሱን መዘገባችን የሚታወስ ሲሆን አሁን ላይ የአገዛዝ ጦርና የፈጥኖ ደራሹ ሰራዊት ኩምሩክ ከተማ መልቀቁም የአየር ላይ ጥቃቶች ለመቀነስ ያለመ ሳይሆን አይቀርም ብለዋል የመረጃ ምንጮቻችን። በኢትዮጵያና ሱዳን ድንበር የምትገኘው የኩርሙክ ከተማ ነዋሪዎች ከዚህ ቀደም የብልጽግና አገዛዝ ለቀው እንዲወጡ ማድረጉን ተከትሎ ከተማዋ ነዋሪ አልባ ሆናለች ተብሏል። በቀጠናው የሚታየው ወታደራዊ ውጥረት ሁለቱ ሀገራት ወደ ይፋ ጦርነት እንዳያስገባ ስጋት ፈጥሯል ነው የተባለው። በትግራይ ክልል የ2018 የትምህርት ዘመን በደሞዝ መቋረጥ ምክንያት አስቀድሞ ሊጠናቀቅ ነው። በክልሉ የፌዴራሉ አገዛዝ የጣለው የበጀት ክልከላ ከፍተኛ ጫና ፈጥሯልም ተብሏል። በትግራይ ክልል በተለመደው አሰራር በየዓመቱ ሰኔ 30 ቀን ይዘጋ የነበረው የትምህርት ዘመን ዘንድሮ ግንቦት 30 ቀን እንዲጠናቀቅ መታሰቡን የትግራይ ክልል ትምህርት ቢሮ ነው ያስታወቀው። በትምህርት ቢሮ የኮሚኒኬሽን ዳይሬክተር የሆኑት አቶ ስዩም ሀጎስ እንደተናገሩት ትምህርቱ ቀድሞ ለማጠናቀቅ ገፊ የሆነው ዋናው ምክንያት የመምህራን ደሞዝ ክፍያ መቋረጥ ነው ብለዋል። በአሁኑ ወቅት እስከ 3 ወር ድረስ ደሞዝ ያልተከፈላቸው አካባቢዎች እንዳሉ ዳይሬክተሩ ሲናገሩ ተሰምተዋል። አቶ ስዩም ዛሬ ለጋዜጠኞች በሰጡት መግለጫ መምህራን የ3 ወር ደሞዝ ሳይከፈላቸው በርካታ ችግሮች በመቋቋም የማስተማር ሂደቱን እንዳይቋረጥ ማድረጋቸውን አድንቀዋል። በተለያዩ ምክንያቶች ትምህርታቸውን አቋርጦ የነበሩ ተማሪዎች ወደ ትምህርት ገበታቸው ተመልሰው ፈተና እንዲወስዱ እየተሰራ ይገኛል ብለዋል። ጎን ለጎን መንግስት የተቋረጠውን የመምህራን ደሞዝ ለመክፈል ጥረት እያደረገ ይገኛል ብለዋል አቶ ስዩም። በግል ትምህርት ቤቶችም ችግር አለ ያሉት አቶ ስዩም እነዚህ አካባቢዎች የሚታዩ የክፍያ ክፍተቶች በተመለከተና በትምህርት መመሪያ መሰረት ከወላጆችና ከመምህራን ጋር በመወያየት መግባባት ሊፈታ ይገባል ሲሉም ተናግረዋል። በክልሉ በትምህርትና በጤና በተለይም በበርካታ ጉዳዮች ላይ ከህዝብ ጋር ቀጥተኛ ግንኙነት ባላቸው ጉዳዮች በተለይም ደሞዝ በሚከፈላቸው የመንግስት ሰራተኞች የብልጽግና አገዛዝ ደሞዝ ማቋረጥ ተከትሎ ጫና ፈጥሯል። ይህን ተከትሎም ታዲያ ዛሬ በትግራይ ክልል እስካሁን ድረስ ባለው ሂደት ከግንቦት በፊት ፈተና ትወስዳላችሁ ተብሏል በሚል በሚናፈሰው ጉዳይ የክልሉ ትምህርት ቢሮ እንደገና ድጋሚ መግለጫ ሰጥቷል። በክልሉ የ6ኛና 12ኛ ክፍል ፈተና የሚወስዱ ተማሪዎች በአገሪቱ ፕሮግራም ፈተናውን እንደሚወስዱ ገልጿል። የቢሮ ኃላፊዎቹ ዛሬ እንዳሳወቁት እነዚህ ክልል አቀፍና አገር አቀፍ ፈተናዎች በተቀመጠላቸው ጊዜ ገደብ መሰረት ይሰጣሉ ብለዋል። የአውሮፓ ህብረት ከ2 ዓመት በፊት በኢትዮጵያ ላይ የጣለውን የቪዛ እገዳ ማንሳቱን አስታውቋል። የብልጽግና አገዛዝ በህገወጥ መንገድ በአውሮፓ የሚኖሩ ዜጎችን ለመቀበል ያሳየው ተባባሪነት አናሳ ነው በሚል በኢትዮጵያ ላይ የቪዛ ገደብ ጥሎ ቆይቷል። የአውሮፓ ህብረት ምክር ቤት በድረገጽ ባወጣው መግለጫ ታዲያ በህብረቱ አባል ሀገራት ውስጥ በህገወጥ መንገድ የሚኖሩ ኢትዮጵያን በመለየትና ወደ ሀገራቸው በመለስ ረገድ መሻሻሎች ስለታዩ ገደቡ እንዲነሳ ሆኗል ብሏል። በአውሮፓ ሀገራት በህገወጥ መንገድ የሚኖሩ ስደተኞች ሀገሮቻቸው የማይቀበሏቸው ከሆነ ወይም ሀገራቱን ለመተባበር ፈቃደኛ ካልሆኑ የቪዛ እገዳ እንደ ጫና ማሳደሪያ መንገድ ይጠቀሙበታል። የአውሮፓ ምክር ቤት በአውሮፓ ህብረት ህግ ስር ያሉ ለኢትዮጵያ ቪዛ ለመስጠት ይውሉ የነበሩ አሰራሮች ላይ ገደብ ማድረጉን ያስታወቀው ሚያዝያ 21 2016 ዓ.ም ነበር። በአውሮፓ በህገወጥ መንገድ የሚኖሩ ኢትዮጵያን በመለየት የጉዞ ሰነድ በማዘጋጀትና ወደ ኢትዮጵያ በመመለስ ረገድ ያለው አሰራር መሻሻሉን ምክር ቤቱ ታዲያ ትላንት ማክሰኞ ግንቦት 11 ቀን 2018 ዓ.ም ባወጣው መግለጫ አስታውቋል። ህብረቱ ከኢትዮጵያ ጋር ያለው ሁለንተናዊ ግንኙነት መሻሻል አሳይቷል ሲልም ጠቅሷል። የአውሮፓ ህብረት ጥሎት በነበረው እግድ ምክንያት የህብረቱ አባል ሀገራት ኢትዮጵያውያን በሚያቀርቧቸው ማስረጃዎች መሰረት ቪዛ ሲጠይቁ የሚያስፈልጓቸውን ቅድመ ሁኔታዎች ወይም ዌቪንግ ሪኳየርመንትስ አይችሉም። አሁን ላይ ኢትዮጵያውያን ከአንድ ጊዜ በላይ ወደ አውሮፓ ህብረት አባል ሀገራት ገብተው መምጣት የሚችሉበት ቪዛ በእገዳ ተካቶ የነበረ ቢሆን ተነስቷል ተብሏል። የዲፕሎማትና የመንግስት ሰራተኞች ወይም ባለስልጣናት ፓስፖርት ያላቸው ኢትዮጵያውያን ያለ ክፍያ ቪዛ እንዲያገኙም ተደርጎ ቆይቷል። በተጨማሪም ኢትዮጵያውያን ቪዛ ለማግኘት የሚጠብቁት ጊዜ ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ተወስኖም ነበር። የቪዛ እገዳው በተጣለበት ወቅት የአውሮፓ ህብረት ውሳኔው ዳግመኛ እንዲያጤነው ኢትዮጵያ ስትወተውት ብትቆይም ሰሚ አላገኘችም ነበር። ምክር ቤቱ በድረገጹ ትላንት ባወጣው መግለጫ በአባል ሀገራቱ ግዛት በህገወጥ መንገድ የሚኖሩ ኢትዮጵያን ለመቀበል ያለው ተነሳሽነት መሻሻል ታይቷል ብሏል። በዚህ ምክንያት እገዳው በዘላቂነት ማስቀጠል አስፈላጊ አይደለም ሲል መነሳቱን አስታውቋል።
የአገዛዙ ምርጫ ቦርድ የኢህአፓ አመራርን ራስን ከእጩነት የማግለል ጥያቄ እንደማይቀበል ማስታወቁ ተሰምቷል። የብልጽግና ምርጫ ቦርድ ትብብር ለኢትዮጵያ አንድነት የተባለው ጥምረት በመወከል ለውድድር የቀረቡት ይስሐቅ ወልዳይ ራሳቸውን ከእጩነት ለማግለል ያቀረቡት ጥያቄ እንደማይቀበል ይፋ አድርጓል። የኢትዮጵያ ህዝባዊ ፓርቲ የኢህአፓ አመራር የሆኑት ይስሐቅ በበኩላቸው በእጩነት መቅረብ መብት እንጂ ግዴታ እንዳልሆነ በመግለጽ በምርጫው ለመጎዳር እንደማይፈልጉ ለቢቢሲ ተናግረዋል። ይስሐቅ የኢህአፓ አባል የሆነበት ትብብር በመወከል በእጩነት የቀረቡት በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1 እና 9 ለህዝብ ተወካዮች ምክር ቤት ውድድር ነበር። ይሁን እንጂ ሰኞ ዕለት ለብሔራዊ ምርጫ ቦርድ በጻፉት ደብዳቤ ሊካሄድ ከ2 ሳምንት ያነሰ ጊዜ ከቀረው ጠቅላላ ምርጫ ሂደትም ሆነ ከእጩነት ራሳቸውን መገለላቸውን አስታውቀዋል። ይስሐቅ እዚህ ውሳኔ ላይ የደረሱት ኢህአፓም ሆነ ትብብር ለኢትዮጵያ አንድነት ምርጫው ታማኒና ፍትሐዊ እንዲሆን የምርጫ አስቻይ ሁኔታዎች በተመለከተ ያስቀምጧቸው ቅድመ ሁኔታዎች ባለመሟላታቸው እንደሆነ ገልጸዋል። ታዲያ ምርጫ ቦርድ ትላንት ማክሰኞ ግንቦት 11 2018 ለዚህ ውሳኔ መልስ መስጠቱን ደብዳቤ የተጻፈላቸው ይስሐቅና በግልባጭ የተጠቀሰው የኢህአፓ ፕሬዚዳንት የሆኑት አብርሃም ሃይማኖት ቢቢሲ ያረጋግጦልኛል ሲል ምላሻቸውን አቅርቧል። ቢቢሲ በተመለከተው ደብዳቤ መሰረት ምርጫ ቦርድ የይስሐቅን ውሳኔ ውድቅ አድርጓል። የቦርዱ ደብዳቤ 2 ጉዳዮችን በምክንያትነት ጠቅሷል። የመጀመሪያው ምክንያት ከጊዜ ሰሌዳ ጋር የተያያዘ ነው። ምርጫ ቦርድ ከእጩነት የመልቀቅ ወይም የመሰረዝ ጥያቄ በሕጉ መሰረት ተቀብሎ ሲያስተናግድ የቆየው እስከ ሚያዝያ 23 ቀን 2018 ዓ.ም ነበር ብሏል። በመሆኑም ይህ ጊዜ ካለፈ በኋላ ምንም አይነት ጥያቄ እንደማናስተናግድ ወቁልን ብሎኛል ብለዋል። በተጨማሪም ቦርዱ የድምጽ መስጫ ወረቀቶች ታትሞ ወደ ሀገር ውስጥ መግባታቸውን በምክንያትነት አንስቷል። ለምርጫው 12 ቀን ሲቀረው የቀረበ ጥያቄ የህግ መሰረት የለው በመሆኑ ቦርዱ ጥያቄውን ያልተቀበለ መሆኑን ያስታውቃል ሲል ምላሽ ሰጥቷል። የኢህአፓው ይስሐቅ ወልዳይ የምርጫ ቦርድ ውሳኔ እንደማይቀበሉ ተናግሯል። ከእጩነት ራሴን ስለማግለል ለምርጫ ቦርድ አሳወቁኝ እንጂ ጥያቄ አይደለም ያቀረቡት ያሉት ይስሐቅ እጩ ሆነን መቅረብ መብት እንጂ ግዴታ አይደለም፣ በማንኛውም ጊዜ 2 ቀንም 3 ቀንም ሲቀር መውጣት ይቻላል ሲሉ ተከራክሯል። በምርጫ ቦርድ ደብዳቤ ላይ የተጠቀሰው የጊዜ ገደብ ፓርቲው አንድ እጩ ሰርዞ ሌላኛውን እጩ ለመተካት በሚጠይቅበት ጊዜ የሚተገበር እንደሆነም ገልጸዋል። ቢቢሲ የይስሐቅን ቅሬታ በተመለከተ ብሔራዊ ምርጫ ቦርድ አስተያየት ለማካተት ጥረት አድርጌ አልተሳካልኝ ብሏል። በ2012 ዓ.ም የወጣው የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነስርዓት ስነ ምግባር አዋጅ ስለ እጩዎች ከውድድር መውጣትና መተካት ባሰፈረው ክፍሉ አንድ የፖለቲካ ፓርቲ ወይም የግል እጩ ከውድድር ራሱን ሊያገል እንደሚችል ደንግጓል። ራሱን ያገለው እጩ ውሳኔውን ለወከለው ፖለቲካ ፓርቲ በጽሁፍ ማሳወቅ እንዳለበትም ይገልጻል። አዋጁ ራሱን ከእጩነት ማግለል ስለሚቻልበት የጊዜ ሰሌዳ ባያስቀምጥ ፓርቲዎች ግን እጩ መተካት የሚችሉት ከድምጽ መስጫው ቀን ከ1 ወር በፊት ባለው ጊዜ ውስጥ እንደሆነም ሰፍሯል። ታዲያ ይህንን የሚያነሱት ይስሐቅ ግለሰቦች ወይም ድምጽ መስጫ ወረቀት ታተመ አልታተመ ማንኛውም ጊዜ መውጣት ይችላሉ፣ አልሳተፍም ካለ ድምጹ የማይጸናና ተፈጻሚነት የሌለው እንደተደረገ ነው መታሰብ የሚችለው እንጂ ድምጽ መስጫ ወረቀት ስለታተመ ግዴታ ግባ የሚል ህግ የለም በማለት አልቀበለውም ማለታቸውን ቢቢሲ ዘግቧል። ሩሲያና ቻይና የአሜሪካን ወታደራዊ ጀብዶዎች አወገዙ። ኢራን በበኩሏ በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናዊ እንደሚሻገር አስጠንቃለች። የቻይናው ፕሬዝዳንት ደግሞ የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ብለዋል። ሩሲያና ቻይና በጋራ ባወጡት መግለጫ አሜሪካ የምትፈጽማቸውን ወታደራዊ ጀብዶዎች አውግዘዋል። አሜሪካ በመላው ዓለም የምታካሄዳቸውን ወታደራዊ ጀብዶዎች እንደሚያወግዙ የሁለቱ ሀገራት ፕሬዝዳንቶች ናቸው የገለጹት። የቻይናው ፕሬዝዳንት ሺጂንፒንግና የሩሲያ ፕሬዝዳንት ቭላድሚር ፑቲን በቤጂንግ ከተወያዩ በኋላ ባወጡት የጋራ መግለጫ በሌሎች ሀገራት የሚፈጸሙ ድንገተኛ ወታደራዊ ጥቃቶችን ተችተዋል። የሁለቱ ሀገራት መግለጫ ኢራንና ቬንዙዌላ እንደሚመለከት ይታመናል ይላል ቢቢሲ። በመግለጫቸው ድርድርን በመጠቀም ጥቃት መፈጸም፣ የሉዓላዊ ሀገራት መሪዎችን መግደል፣ በአገር የውስጥ ጉዳይ ጣልቃ መግባት፣ በአደባባይ መሪዎችን ይዞ ለፍርድ ማቅረብና የመንግስት ለውጥ ለማድረግ መሞከርን አውግዘዋል። አሜሪካ የምትወስዳቸው እርምጃዎች የመንግስታቱ ድርጅት ስምምነቶችና ዓለም አቀፍ ህግጋትን ክፉኛ እንደሚጥሱም ገልጸዋል። በሌላ በኩል ኢራን በድጋሚ ጥቃት ከተከፈተባት ግጭቱ ቀጠናዊ እንደሚሻገር አስጠንቅቃለች። አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናው ያለፈ እንደሚሆን የኢራን እስላማዊ አብዮታዊ ዘብ ነው ያስጠነቀቀው። ፕሬዚዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር ይዛቱ ይገኛሉ። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያርሳል የተባለውን ጦርነት ከቀጠናው ይሻገራል ብሏል። የምንወስደው ደምሳሽ እርምጃ አስባችሁት የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼ አሜሪካ በድጋሚ ጥቃት መሰንዘር ከጀመረች ብዙ አዳዲስ ነገር ይጠበቅባታል በማለት ለትራምፕ ዛቻ ምላሽ ሰጥተዋል ይላል ቢቢሲ። የቻይናው ፕሬዝዳንት ደግሞ የመካከለኛው ምስራቅ ሁኔታ ቁልፍ የሆነ ነጥብ ላይ ደርሷል ብሏል። የቻይና ብሔራዊ ጣቢያ እንደዘገበው አሁን ያለው ሁኔታ ከጦርነት ወደ ሰላም የሚደረግ ሽግግር ላይ ይገኛል ብለዋል ፕሬዝዳንት ሺ። ፕሬዝዳንቱ የሩሲያውን ፕሬዝዳንት ቭላድሚር ፑቲን እያስተናገዱ የሚገኙ ሲሆን ግጭቱ በድጋሚ መጀመር ተቀባይነት የለውም ሲሉም ተናግረዋል። በመካከለኛው ምስራቅ ሰላምና መረጋጋት እንዲሰፍን
ያቀፍን ባለ 4 ነጥብ ምክር ሀሳብ ማቅረባቸው የተናገሩት ፕሬዚዳንቱ ዓላማዊ ዓለም አቀፍ ስምምነት መፍጠርና ውጥረት ማርገብ ነው ብሏል። ባለፈው ወር ከአቡዳቢ ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ዛይን አልናንያን ጋር በተገናኙበት ወቅት ባለ 4 ነጥብ ምክር ሀሳብ አቅርበው ነበር። ምክር ሀሳቡ ሰላም፣ ብሔራዊ ልዕልና፣ ዓለም አቀፍ ሕግ ማክበር እንዲሁም ለልማትና ደህንነት መተባበር ላይ እየተመረኮዘ ነው ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።